የልደታችን እናት ተሰጣችን እንኳን ደስ አለን። ልደቷን ለማብሰር የሰማይ ሰራዊት ሁሉ መጥተዋል። በእውነት ሐና ሰቀላ ሰርቶ ነበር። ያ ሁሉ ወደዚያ ነው። የመላኩ የቅዱስ ሚካኤልና የምስራቹን ያመጣው ቅዱስ ገብርኤል ክንፎቻቸውን ዘርግተው ነው ምስጋና ያቀረቡት። ብዙ ድንቅ ታምራት ታይተዋል። ማይበሉ እጽዋት በይብስና የነበሩ ሁሉ በእመቤታችን ልደት የተወለዱ ሁሉ ለምልመዋል። አዎ ማይበላው ድንጋይ ዳቦ ሆኗል። ውሃዎች ሁሉ ማርና ወተት ሆነዋል። የሚገርም ልደት ነው። አዎ ይሄ ያስደስትም የእግዚአብሔር ልጆች። የዘካርያስ ልጅ እኮ ዮሐንስ ከተወለደ በኋላ ብዙሃን ይፈሱ በልደቱ ነው። ዮሐንስ ማለት በመወለዱ ብዙዎቹ ደስ ተሰኝተዋል። ተመልከቱ በዮሐንስ ልደት። ታዲያ ለዮሐንስ መድኃኒትን የወለደችው ማርያም ስትገኝ እንዴት አንደሰትም? ደስ ይበላችሁ እግዚአብሔር። ልደቷም ይገርማል። በዱር በበረሃ ነው። የሁሉ እናት ናታ። በቤት ብትወለድ የሐናና የኢያቄም ብቻ ትባላለች። በዱር ስለተወለደች የሁሉ እናት ናት ማርያም። የሁላችን እናት ነው። እግዚአብሔር ልጆች ማርያም ሰፊ እርሻ ናት። ክርስቶስ አዝመራ ወልዳ የሰጠችልን ማርያም ሰማይ ናት። ብርሃናትን የፈጠረውን ክርስቶስ ፀሐይ ክርስቶስ የተባለውን ወልዳ ለኛ የሰጠች ማርያም ጥልቅ ጉድጓድ ናት። የሕይወቱ ውሃ የሆነውን ክርስቶስን ለኛ ከማይጽኗ ያፈለቀችልን የወለደችልን ማርያም መሶብ ናት። የ5500 ረሃባችንን ያስወገደች ህብስት ክርስቶስን ለኛ የሰጠች ይሄን ያለማድነቅ በእውነቱ በቆም ወደ ሲኦል መግባት በእውነቱ ማርያም ገነታችን ናት። ማርያም ሰንበታችን ናት። አይሁድ እንዲህ ስንል አይወዱ። እኛ ግን ማርያም ገነታችን ናት፣ ማረፊያችን፣ የኃጥአን እረፍት፣ የጻድቃን ደስታ። ስለዚህ ይችን ደስታ፣ ይችን ሰላም፣ ይችን ፍቅር እግዚአብሔር ለኛ ውድና ብርቅ ስጦታ አድርጎ ስለሰጠን እግዚአብሔርን አመስግኑ። እና ሳጠቃልለው ትምህርቱ በደንብ ተሰጥቷል። እንዲሁ ስለተነሳው ትንሽ ልናገር ብዬ ነው። እግዚአብሔር ልጆች አሁን በተረዳነው እውነት መቆም መጽናት ብቻ ነው። ችግሩ ምን መሰላችሁ? አሁን እናንተ የምትደነግጡት አንዳንድ ጊዜ እንደ ቆሎ እንደ አጥንት ጠጣ ያለ ትምህርት ሲሰጥ ለጥ ትላላችሁ። ለጥ እንዲሁ ቤታችሁም እንደዚህ አይመቻችሁም። በእውነቱ በእርግጥ ያው ከእግዚአብሔር ቤት በላይ የሚመች ምን አለ? ጠንከር ያለ ትምህርት ሲሰጥ ለጥ ትላላችሁ። የሆነ ደግሞ ሽብር ሲመጣ ትደናገራላችሁ። እንደሱ አለ። ጥሬውንም በደንብ ቆርጥሙት፣ አጥንቱንም ቆርጥሙ። አዎ የአእምሮ ራብተኛ አትሁኑ። ያኮማዶ ምናየው አደራሽ እኮ እዚህ ቆሞ ለምን ሄደ ብትሉ አእምሮ ባዶ ስለሆነ ጭንቅላቱ ባዶ የሆነበት ወደ ባዶ አደራሽ ነው ይላችሁ። ስለዚህ በሚነሳው ትላንትም በተነሳው ዛሬም በሚነሳው ነገር ሊነሳ ባለው ነገር አትደንግጡ። ወባይቱ ዘብክሙ አጽኑ እስከ አመ መጽእ እስከሚመጣ ድረስ የተሰጣችሁን ጠብቁ ማለት ነው። ጠብቁ በቃ። ቤተ ክርስቲያኒቱ አንድ ጊዜ ተሰርታ አልቃለች። አሁን በኋላ የሚሰራ ነገር የለም። ሰርተዋታል አባቶቻችን እግዚአብሔር ልጆች። ይሄ እንደ ዛሬ እንደኒው ጥቅም ያላተረ ስልጣን ያላተረ ሆድ ያላተረ ወርቅ ብር
የዚህ ዓለም ፖለቲካ ያላተረፈች በእውነት ሰርተው ጨርሷል። ጀግና የሚባለው ይሄን የደበቃል ይሄን የጠበቃል እንጂ የአባቱን አደራ ይዞ ያልቆየ በእውነቱ ይሄ በቁም የሲኦል ቀለብ ነው። ስለዚህ ምንም ያሸብር ነገር በቃ ተረድተናል፣ እኛ አውቀናል፣ አምነናል። አሁን እኮ ዋጋችን ልናገኝ ነው። እልክስ ወደ ስጋው ደግሞ ገስግሱ። አንደበታችሁ ጧትም ማታ ማርያም 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 ሳሊ ነው። ይሄን ማለት ያግታ እንደዚህ ነው። ማርያምን የማይጠራ አንደበት ዲዳ ነው። ወደ ማርያም የማይገሰግስ እግር የተቆረጠ ነው። እና ስለዚህ እባካችሁ ይሄ ደግሞ በእውነቱ አሁን በየገጠሩ ስታዩ ጉድ ይፈራል። ሰሞኑ በገጠር እኮ አባቶቻችን እናቶቻችን አብያተ ክርስቲያናት ባልተሰሩበት ወቅት ምስለ ፍቁር ወልዳ የእመቤታችን ስዕል ይዘው ቄጠማ ጎዝጉዘው ከአንድ ዋርካ ስር እንደዚሁ ሰብሰብ ብለው እግዚአብሔርን እያመሰገኑ ሃይማኖታቸውን እየተሰበከላቸው እየሰሙ ነይ ነይ እምዬ ማርያም እያሉ እኮ የማርያምን ፍቅር ይገልጻል። አሁን ምንድን ነው የሚያሳፍራቸው? አንዴ እናንተ እንደው በቃ ይሄን በሜዳ የምታዩትን የሚራገጠውን እሱን ነው የምታደንቁት። ኧረ ይሄንን አድንቁ። አዎ ስቱዲዮም ገብታችሁ የምትጮሁትን ጩኸት አሁን ስርዓት አስይዙት። በቃ ወደ ዝማሬ አንደበታችሁ ወደ ዝማሬ ያይጠቅማል። ምን ይጠቅማል? አዎ በዓይናችሁ አትርፉበት። የዓይን መክሊት ማየት ነው። ምንድነው የምታዩት? እግዚአብሔር ልጆች የጆሮ መክሊት መስማት ነው። እግዚአብሔርን መስማት ያስፈልጋል። ነገረ ማርያምን መስማት ያስፈልጋል። የአንደበት መክሊት መጸለይ ነው። መጸለይ ያስፈልጋል። መለመን ማመስገን ያስፈልጋል። የእግር መክሊት መገስገስ ነው። ወደ እውነተኛው መንገድ ወደ ቤተ ክርስቲያን ወደ ድንግል ማርያም መገስገስ የአባቶቻችንን ድርሰት ጽፈው ያስቀመጡትን ማንም ያስፈልጋል፣ ማየት ያስፈልጋል። ራብተኛ አትሁኑ የእግዚአብሔር ልጆች፣ በጎ ጤነኛ ሁኑ የእግዚአብሔር ልጆች። አሁን እናንተ ሀብታም ገንዘብ ስታገኙ የሆነ በቃ በእውነት በሕይወታችን ዋናው ስኬት እኮ ሀብታምና ዝነኛ መሆን ነው። ይሄ የወደቀ ነገር በጎ መሆን ነው። ህሊናችን ንጹህ ይሁን፣ ይረጋጋ። እግዚአብሔር ልጆች አንደበታችን እግዚአብሔርን ያመስግን። በዓይናችን እግዚአብሔር ያደረገልን ነገር እንመልከት፣ በህሊናችን እንስተው እና ስለዚህ የሚዘዋወረውን ነገር ሁሉ እንዲህ ማለት ወይ አራንጀው ምናምን ኋላ እስከ ዛሬ ድረስ አባቶች እያስተማሩ ነው የቆዩት። አባቶቻችሁ እናቶቻችሁ ሲያስተምሩ ቆይተዋል። ለእናንተ ያወረሱት ነገር አለ። አዎ እና እንጠብቅ እና ስለዚህ እግዚአብሔር አምላካችን ይህን ሰዓት ለኛ ባርኮ ስለሰጠን እናመሰግናለን። በእለት በጉባኤው ተገኙ፣ መዝሙሩን ዘምሩ፣ ቃሉን ስሙ፣ በህይወት ኑሩ። ይሄ ነው የሚያዋጣን። ሌላው እኮ ምንም የሚያዋጣን ጉዳይ የለም። ሁሉም ያልፋል፣ የማያልፍ ነገር የለም። ሁሉም ያልፍ፣ እግዚአብሔር ብቻ ነው የመረጣት ድንግል ማርያም ናት የማታልፈው። ስለዚህ ስለ ማርያም እንዘምራለን። ማርያም ለኛ አይናችን አይደለችም? አይናችን ናት። ይሄን ከጎዶሎ ዓለም ተገኝታ ወደ ሙሉ ዓለም ያሸጋገረችን ማርያም በሷ እናፍርም። ስንቃችን ናት፣ ልብሳችን ናት፣ ምግባችን ናት።